ሰላም እንደምናላችሁ የአዲስ ሚዲያ የኤምኤን ቴሌቪዥን ፕሮግራም ተመልካቾችና ተከታታዮች አሁን የምንገኝበት ሰዓት እንግዲህ የአዲስ አበባ ትራንስፖርት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር የሚያዘጋጀው የቴሌቪዥን ፕሮግራም ሰዓት ላይ ነው። እንግዲህ በዚህ ፕሮግራም ሰዓት ላይ የተለያዩ ሀሳቦችን በተለይ ከትራንስፖርት ጋር በተገናኘ በመዲናችን እየተካሄዱ ያሉትን ነገሮች እያነሳን ባለሙያም እየጋበዝን እንደዚሁም ደግሞ ህብረተሰቡ ምን ይላል እያልን ቅኝትን የምናደርግበት ሀሳብ የምንለዋወጥበት መረጃ ደግሞ የምናገኝበት የቴሌቪዥን ሰዓት ላይ ነው እንግዲህ የምንገኘው። ዛሬ እንግዲህ ልናየው የወደድነው የህዝብ ትራንስፖርት በምሽት እየተሰጠ ያለውን አገልግሎትን በተመለከተ ዞር ዞር ብለን በከተማችን እንግዲህ የሚሰጠውን አገልግሎት ሂደት ምን ይመስላል የሚለውን ልንቃኝ ነው እንግዲህ ዛሬ የምንወጣው። አብራችሁን ሆናችሁ እንድትከታተሉ እንጋብዛችኋለሁ። ከዚህ ቀደም እስከ 2 ሰዓት ነበረ ትራንስፖርት አገልግሎት የሚሰጠው። ነገር ግን በልዩ ሁኔታ የህዝብን እንግልትና የህዝብን የትራንስፖርት ችግር የከተማው አስተዳደር ከተገነዘበ በኋላ ሰዓቱ አምሽቶ እስከ 4 ሰዓት አገልግሎት እንዲሰጥ ተብሎ ከተለዩና በጣም በርካታ ህዝብ የትራንስፖርት አገልግሎት የሚያገኙበት አንዱ ቦታ ይሄ ነው። የምሰራው ፒያሳ አካባቢ ነው፣ የምኖረው ወደ ፈረንሳይ አካባቢ ነው። ይሄ መንግስት ያወጣው እቅድ ለህብረተሰቡ በጣም ጠቃሚ ነው። ማታ የሚያመሽ አለ፣ የሚማር አለ፣ ሰርቶ ማታ ደክሞ የሚገባ አለ። ይሄ ትራንስፖርት መጀመሩ በጣም እፎይታዊ ነው። በእርግጥ ከአዲሱ ገበያ ወደ 6 ኪሎ ነው የሚሄደው። እኔ በጣም ወድጄዋለሁ። በጣም ሌላ ጊዜ አናገኝም፣ 2 ሰዓት ወጥተን ራሱ አናገኝም ብዙ ጊዜ። አሁን ግን በቃ በጣም ደስ ብሎን ነው የምንሄደው። ከመሸተንም ስንመጣ እናገኛት እና በጣም ደስተኛ ነን። አሁን የተገናኘነው ከጊዮርጊስ ወደ አራብሳ ነው ጭኜ እየሄድኩ ያለሁት። የምሽት አገልግሎት እንግዲህ ጥሩ ነው። ህዝብን ነው እያገለገልን ያለ ነው። በተሰጠን የስራ መደብ እየሰራን ነው የምንገኘው። አሁን እየሄድኩ ያለሁት ከፒያሳ ወደ አራብሳ እያገለገልን ነው። አገልግሎታችን በጣም ቀልጣፋ የሆነ አገልግሎት እየሰጠን ነው። ባስ አገልግሎቱ በጣም ጥሩ አድቫንቴጅ አግኝተናል። ባሶቹ ቶሎ ቶሎ ተርም እያደረጋ ነው፣ እየተቀየረ ነው። ከበፊቱ ግርግር የለም፣ ጫጫታ የለም፣ ምን የለም። ያለውን መኪና በአግባቡን እየተጠቀመ ነው። ደቂቃን ጠብቀን አምሽቶ መስራቱ ወደ 2 ወር አካባቢ እየተጠጋ ነው ያለው። መልካም የሚባል እና ወዳው የለመደበት ሁኔታ መስመር አለ። አንዳንድ መስመሮች ላይ ወዳው ነው የለመደው፣ ግን ለምዶ አለህብረተሰቡ ያናሻሽለን መሄድ አለብን። የምሽት አገልግሎት እኛ ከሌሊቱ 10 ሰዓት ተኩል እስከ ምሽቱ 4 ሰዓት ላይ አገልግሎት እንሰጣለን። ዜጎቻችን ወይም ነዋሪዎቻችን ከጊዜ ጊዜ አምሽቶ የመስራት ልምድ እየጨመረ መምጣቱን እያየን ያለ ነው። ስለዚህ ይህንም ታሳቢ በማድረግ እኛም በምሽት አገልግሎት እየሰጠን ነው ያለነው ማለት ሰው በሚኖርባቸው ቦታዎች ለይተን ወደ 19-20 አካባቢዎች ላይ አገልግሎት እንሰጣለን። ከፍተኛ ፍሰት ያለባቸው አምሽቶ ሰው የሚጓዝባቸው ቦታዎችን ለይተን አገልግሎት እየሰጠን ያለነው። ፍሰቱ ካለ እኛ በሁሉም መስመሮች ላይ አገልግሎት ለመስጠት ዝግጁ ነን። አሁን እዚህ ያለነው አዲሱ ገበያ አካባቢ ነው። አዲሱ ገበያ ላይ ወደ 5 መስመሮች አሉ። እነዚህ መስመሮች ያው የምሽት አገልግሎት ይሰጣሉ። ይሄ እንደምታውቀው ከዚህ ወደ 6-7 መስመር ነው የሚነሳው ከአቡነ ጴጥሮስ በአብዛኛው ወደ ድሬ እንዲሁም ወደ አስኮ ነው ሰው በጣም የሚበዛው። አዲስ ሰፈርም አለ። በርካታ መስመሮች አሉ። እነዚህ ግን ዋና መስመሮች የሚባሉ እነዚህ ናቸው። እነዚህ ላይ ባስም መስመር ተሰጥቷቸው አገልግሎት እያገኘ ነው። በጣም በርካታ ህዝብ ነው ወደዛ ወጣ ያለ ቦታ ስለሚኖር ተጠቃሚ ህብረተሰብ እዛው ልክ ነው። ሁለሌ ክፍለ ከተማ ላይ አገልግሎት እየሰጠን ያለ ነው። በብዛት ከከተማ ወደ ጫፍ የሚወጡትን ነው ማታ ላይ አገልግሎት እየሰጠን ያለ። ባስም በቂ አገልግሎት እየተሰጠ ነው። ያው እንደምታዩት እዚህ የመገናኛ የሜክሲኮም ሌሎችም መስመሮች ታክሲዎችም ባሶችም አገልግሎት እየሰጡ ነው ያሉት በዚህ ሰዓት። አሁን የምንገኝበት ፒያሳ ከአባዶ ወደ አራብሳና እንዲሁም ኮዬ ከፒያሳ የካባዶ የሚጭንበት መስመር ላይ ነው። እንደ ሸጎሌ ቅርንጫፍ ወደ 7 የሚሆኑ መስመሮች ላይ ወደ ተለያዩ አቅጣጫ አገልግሎት ይሰጣል። በፊት በጣም ችግር ነበረ፣ የታክሲ እጥረት ነበረ፣ ባስም አምሽቶ አይሰራም ነበረ። አሁን ግን እስከ 4 ሰዓት ስለሆነ ከ2 ሰዓት በኋላ በልዩ ሁኔታ ስራውን ቀጥለን እየሰራን ነው የምንገኘው። ህብረተሰብን በአግባቡ ትራንስፖርት እየተጠቀመ ነው ያለው። ሌላ ጊዜ አሁን ሲመሽብን ተጉላልተን ነው የምንሄደው፣ አናገኝም። ታክሲ ራሱ በጣም ወረፋ ነው የምንይዘው፣ ላይገኝ ሁሉ ይችላል። አሁን ግን በጣም ጥቅም አለው። በጣም እንዴ ለሁሉም ሰው እንጂ በአጠቃላይ ለሁሉም ሰው ጥቅም አለው። በፊት በታክሲ ነበር የምንጠቀመው።
ታክሲው ላይ ደግሞ ታሪፉ አይጭኑንም እና ሞር ተበዝብዘን ነበር ቀደም ሲል። ግን አሁን የባሱን ደግሞ ወደዚህ ሲገባልን ከብዝበዛ ሁሉ ድነናል። የምሽቱ አገልግሎት በጣም ደስ ይላል። እንደውም መንገድ በነፃነት ይላቀቃል። ህዝቡም ከስራ ደክሞት ውሎ የመጣ ሰው ይገለገላል ብዬ አስባለሁ። ሁለተኛ ጋር ደግሞ ካልተፈለገ ወጪ ይደናል። ምክንያቱም ታክሲ ከሰዓት እላፊ በኋላ ዋጋ ስለሚጨምር ያው በባስ ሲጠቀሙ አገልግሎቱ ታሪፉ በነበረው ስለሆነ ጥሩ አገልግሎት ያገኛሉ ብዬ አስባለሁ ከስተመሮቹ። ከዚህ መገናኛ ብሄድ ፈልገኝ 10 ብር ነው የምከፍለው። ከዚህ 6 ኪሎ 10 ብር ነው። ታክሲ ቢሆን የበለጠ ነው የምከፍለው። ከገንዘቡ ባሻገር መገኘቱ ራሱ ምሽት ላይ መገኘቱ ትልቅ ነገር ነው። ማቋረጥ የለውም። በሰላም ነው የምትሄጂው። ልዩነት የለም። ያው መንግስትና ያ ትራንስፖርት ያስቀመጠው ህግና ስርዓት ጠብቀን እኛም እየተጠቀምን ነው። እኛም ተጠቃሚ ነው። ብዙ ነገሮችን አትርፈናል። የማታ ትራንስፖርት መኖሩ ብቻ አንደኛ ደረጃ በዚህ ሰዓት እኔ ታክሲ ላይ ብሄድ ብዙ ብር ነው የሚጠይቁት። በቀን 40 ብር የሚሆነው 70 ብር በሰዓት በደቂቃ ልዩነት ነው እየጨመረ ሄደው። ቴቭ ለማድረግ በጣም ጠቃሜታ አለው። ታሪፉ የቀኑ ነው። ምንም የሚጨምር የሚቀንስ የለም። በቲኬት ስለሆነ ከዚህ ማንም የሚጨምር የለም። ባስ የቀንም የማታም ክፍያ ተመሳሳይ ነው። ክፍያ ልዩነት የለውም፣ ተመሳሳይ ነው። አውቶቡስ አገልግሎት ድርጅቱ ምንም አይነት የታሪፍ ልዩነት የለውም። ያው በፊክስድ በሆነ ታሪፍ ነው አገልግሎት እየሰጠ ያለው። ለዚህ ነው አሁን በርካታ ተገልጋይ ድርጅታችን ትራንስፖርት ለመጠቀም ያው እንደሚታዩ ቅድም ጀምሮ እንደሚታዩ በርካታ ሰውም እያገኘን ያለ ነው። ፊክስድ በሆነ ታሪፍ ነው ሰው የሚገለገለው። ህብረተሰባችን ማታ ላይ ስራው ላይ አምሽቶ ቆይቶ ሰርቶ መውጣት ይችላል። ትምህርት ቤት ትምህርት የሚማር በተለይ ማታ ላይ ትምህርት የሚማሩ ማታ ትምህርታቸውን ተምረው አምሽተው ያለ ስጋት መውጣት ይችላሉ። ከዛ ውጪ ማታ ላይ ታክሲ ላይ ይገኝ ይችላል። ታሪፍም አንዳንድ ወይ ደግሞ ኮንትራት ስለሚሆን በኮንትራት ብዙ ገንዘብ ሊያወጡ ይችላሉ። የኛ ግን በርካሽ ያው የከተማ አስተዳደሩ እየደጎመም ስለሆነ በነፃነት ያለ ስጋት መሳፈር ይችላሉ። ስጋትም የለባቸውም። እየለመዱ ነው፣ ግን ብዙም ተጠቃሚ አይደለም። ገና ነው። ብዙ ለመደ የሚባል ደረጃ ላይ አልደረሰም። ሰው አልለመደውም። ብቻ የለም 2 ተኩል በኋላ ግን ሰው የለም። ቦምበር ልክ 10 ሰው 15 ሰው ይዘን አንዳንድ መስመር እንደውም 2 ሰው ይዘን የምንሄድበት አለ። አሁን ለምሳሌ አንድ ቁጥር 3 ሰው 4 ሰው ይዘሽ በምትሄጂበት ሰው አለ 2 ሰዓት ላይ ማለት ነው። አሁን ላይ አንዳንድ መስመሮች ላይ ምንም አይነት ተጠቃሚ የሌለበት መስመር ያገኘንበት ሁኔታ አለ። እንደ ቱሉ ዲምቱ መስመር ሙሉ በሙሉ የለም። ለአንድ ወር ሞከርን፣ ረጅም ጊዜ ብዙ ተጠቃሚ ያላገኘ ነው። የአዲስ አበባ ከተማ መስተዳድር ይህንን ትራንስፖርቱን እስከ 4 ሰዓት አገልግሎት መስጠት ከጀመረ ወዲህ ምናልባት ዛሬ ስለሌሉ ነው እንጂ እዚህ ሰልፍ ነበር። ግን አቅርቦቱ ደግሞ ይመጣል በሰዓት ስለሆነ ስምሪቶችም እዚህ አሉ እነሱ ያሳልጡታል ማለት ነው። ነገር ግን ምንድነው ህብረተሰቡ ደግሞ ይሄንን መጠቀም ግድ ነው መሆንም ያለበት። አንደኛ ከገንዘቡም ያተርፋል፣ ሁለተኛ ደግሞ ተጠቃሚነትንም ሲበዛም በጊዜም ይደርሳሉ ማለት ነው እና ይሄንን መጠቀም አለበት ህብረተሰቡ። አሁን እኛ ተሽከርካሪ በማቅረብ በማኖር ምንም ችግር የለብንም። ግን ያው ሰው ልምዱ ገና ስለሆነ የዳበረና እየለመደ ስመጣ በሁሉም አካባቢዎች አገልግሎት እንሰጣለን ብለን እናስባለን። አሁን እያየን እንዳለ ነው ልምዱ እየጨመረ መጥቷል። ከጊዜ ጊዜ ሰው አምሽቶ የመንቀሳቀስ ሁኔታ እያየን ያለ ነው። እንደሚታወቀው በተለይ ኮሪደር በለማባቸው አካባቢዎች ላለው እንቅስቃሴ በጣም ውጤታማ ሆኖ እያገኘን ያለ ነው። በኮሪደር ልማታችንም እጅግ በጣም ደስተኞች ነን። ምክንያቱም ለአገልግሎታችን በጣም ምቹ ሆኗል ማለት ነው። ኮሪደር ልማቱ ብርሃኑ አጠቃላይ የመንገድ አጠቃቀሙ ለኛ እጅግ በጣም ምቹ ሆኗል። በተለይ ለትራንስፖርት ዘርፉ ኮሪደር ልማቱ ያለው ፋይዳ እጅግ በጣም ከፍተኛ በመሆኑ በትራንስፖርቱ ዘንድ የተሳለጠ አገልግሎት ለመስጠት ለኛ እጅግ በጣም ምቹ ሆኖልናል ማለት ነው። ብዙ ተጠቃሚ ቢኖር በተለይ ያዩ ደግሞ ይጨምራል ብዬ አስባለሁ። ለጊዜው ግን ባለው በቂ ነው።
በቂ ነው። አቅርቦት አለ። በተጨማሪ ራሱ ቲዲኤስ ማየት ትችያለሽ። ምልልሳችንን ማለት ነው። ቲዲኤስ አለ፣ የምንመዘገበው ምልልስ አለ። የሚንቀሳቀሰው የሰው ቁጥር ከጠዋቱ የማታው ይቀንሳል። በዛ ልክ በቂ በሚባል ደረጃ ባዶም የሚሄዱ ባሶች አሉ። አንዳንዴ ሰዎች ከግንዛቤ እጥረት የተነሳ አገልግሎት ያለ እየመሰላቸው በታክሲ አቆራርጠው የሚሄዱ ሁኔታዎች አሉ። አገልግሎቱ በበቂ ሁኔታ እየተሰጠ ስለሆነ እኛም እዚህ ግንዛቤ እየፈጠርን ሰው እስከ 3 ሰዓትም እየቆየ ስራውን ሰርቶ ከሌላም ቦታ የሚማሩም ሰዎች ስላሉ አምሽተው እየመጡ አገልግሎት እያገኙ ነው ያሉት። ግን ባሶቹ ባለው ሰው ልክ ነው ያለው። ሰውም ሳይጨናነቅ ነው ማታ ላይ አገልግሎት እያገኘ ያለው። የባስ እጥረት የለም። አሁን ማስ ትራንስፖርት ባሶች እና ሸገሮች አቅርቦት ማታ በደንብ አለ። እንዲያውም ቦታ እስኪያጡ ድረስ ነው። ማታ እንዲያውም በቂ ነው አቅርቦቱ። በእኛ በኩል በቂ ነው ማለት እንችላለን። ስፔሻሊ ማታ ላይ ረጃጅም መስመሮች ላይ እየቀነሰ ስለሚመጣ እነዚህ ረጃጅም መስመሮች ላይ ያሉትን ተሽከርካሪዎች ወደዚህ አዟዙረን የመጠቀም ሁኔታ ስላለ በቂ አቅርቦት ነው ያለን። በጣም በቂ ናቸው። እጅግ በጣም በቂ ናቸው። ከበቂ በላይ ናቸው። ከበቂ በላይ ናቸው። ምንም አይነት ችግር የለም። አምሽቶ የመጣ ሰው እንደ ድሮ ትራንስፖርት አጥቼ ይቸገራለሁ፣ ለተለያዩ አደጋዎች ይጋለጣሉ የሚል ስጋት አሁን የለም። በሚገርም ሁኔታ ሰው አምሽቶ አገልግለው ጉዳዩን ፈጽሞ ትራንስፖርት እንደ ልብ አግኝቶ ወደ ቤት የመግባት እንትኑ ከጊዜ ጊዜ እየጨመረ ነው እየመጣ ያለው። ህብረተሰቡን በማገልገሌ ደግሞ እኔ ደስተኛ ነኝ። እኔ ደስተኛ ሆኜ ነው የምሰራው። ህዝብን በማገልገሌ ደስተኛ ነኝ። የደከመውን ነው ጠዋት ወጥቶ ማታ የሚገባውን ሰው የምናስተናግደው ደስተኛ ነኝ። እነሱም ደስ እንደሚላቸው እርግጠኛ ሲወርዱም ሲገቡ አመስግነውኝ ነው የሚወርዱት ህዝቡ ማለት ነው። ደስ ይለኝ። ተቸግረው ውለው ባስ ሲያገኙ ደስተኛ ነው የሚሆኑት እነሱ። ከታክሲው ይልቅ ባስ ላይ ነው መጠቀም እነሱም የሚመርጡት። ያው ደስተኛ ነኝ እኔም በበኩሌ። ከአገልግሎት አሰጣጥም አኳያ ከገቢም አኳያ ብዙ ጥቅም ነው ያገኘንበት እና እኔ በዛ ልክ ህብረተሰቡ ማገልገል የሚያስደስት ነው ያገኘነው። ያው እንደሚታዩ ሁሉም ተርሚናሎችና አውቶቡሶቻችን አገልግሎት በሚሰጥባቸው ቦታዎች ላይ ዞረን እናያለን። በተገቢው ህብረተሰባችንን እያገለገልን መሆናችንን እያረጋገጥን ያለ ነው። ዜጎቻችን ወይም ነዋሪዎቻችን ከጊዜ ጊዜ አምሽቶ የመስራት ልምድ እየጨመረ መምጣቱን እያየን ያለ ነው። ስለዚህ ይህንም ታሳቢ በማድረግ እኛም በምሽት አገልግሎት እየሰጠን ነው ያለ ነው ማለት ነው። ከዚህ በፊት የነበረው ከ1 ሰዓት አካባቢ ላይ ነው አገልግሎቱ የሚቋረጠው። 1 ሰዓት እስከ 2 ሰዓት ባለው ወደ ታች የሚወርድ ሰው ስለሌለ፣ አሁን ግን ሰው እየለመደ ስለመጣ እስከ 3 ሰዓትም አምሽቶ የሚመጣ ሰው አለ። አገልግሎት እየተሰጠ ነው ያለው። በዛ ልክ ሰው ሲመጣ ትራንስፖርቱ በመቅረቡ በጣም ደስተኛ ነው። አብዛኛው ሰው የሚሰጠን ፊድባክ በዛ ልክ ነው። ይሄ የአምሽቶ መስራት ወይም እስከ 4 ሰዓት የተባለው በተለያየ ሚዲያም ቀርቧል። ህብረተሰቡ እየለመደ መጥቷል። ስለዚህ ስራ ሰርቶ ተገቢውን አገልግሎት ሰጥቶ ነጋዴም ሊሆን ይችላል፣ ሱቅ የሚሰራ ሊሆን ይችላል፣ ተቀጥሮ የሚሰራ ሊሆን ይችላል፣ የሚማር ሊሆን ይችላል። ስለዚህ ከዚህ ቀደም ከታሪ በላይም ስለሚያስከፍል ምክንያቱም ትራንስፖርት እጥረት ስላለ የተባለውን ከፍሎ ነው የሚሄደው ህብረተሰቡ። አሁን ግን በልዩ ሁኔታ ትራንስፖርት ቢሮ ባመቻቸው የከተማ አስተዳደር ባመቻቸው የከተማ አውቶቡስና እኛ ደግሞ በምናሰማራው ቁጥጥር ስለምናደርግ አምሽተንም እየሰራን ስለሆነ ህብረተሰቡ አምኖ እሱን መጥቶ አገልግሎት እያገኘ ነው ያለው። ከ3 ሰዓት እስከ 4 ሰዓት ባለው በልዩ ሁኔታ አገልግሎት እየሰጠ ነው የምንገኘው። የታክሲ ኢንተርቬንሽን ላይ ጭምር ከማስታወቂያ ወደ አስኮ መስመር ከምሽቱ 2 ሰዓት እስከ 3 ሰዓት ባለው ብቻ ከ10 እስከ 15 የሚሆኑ አውቶቡሶች ገብተው አገልግሎት እየሰጡ ይገኛሉ። እሱ ብቻ አይደለም። ከደጃቹቤ ወደ ፈረንሳይና ሽሮ ሜዳ ከፍተኛ የሆነ ህዝብ ፍሰት አለ። ማታ ላይ በተለይ ከ2 ሰዓት በኋላ ተጠቃሚው እየጨመረ የመጣበት ሁኔታ ነው ያለው። አዎ ሰው ይጠቀማል። ሰው በተለይ ደግሞ ከመነሻው ላይ አለ። ኮዬ፣ የካባዶ፣ አራብሳ፣ ፈረንሳይ እና ወደ አስኮ መስመሮች ላይ እንዲሁም ከቦሌ ወደ አዲሱ ገበያ፣ ከአዲሱ ገበያ ወደ ቦሌ እንዲሁም ከአዲሱ ገበያ ወደ የኛ መስመሮች ነው እየጠቀስኩልሽ ያለ ከፍተኛ የህዝብ ተጠቃሚ አለ። እንዲሁም ሌሎች ቅርንጫፎች ላይ
ከሜክሲኮ እስከ ምሽት 4 ሰዓት ወደ ጀሞ አካባቢ ወደ ጋርመንትም ተጠቃሚ አለ። ከፍተኛ የሆነ ህብረተሰብ ተጠቃሚ አለ። ሌሎች መስመሮች መገናኛ ከመገናኛ ወደ ጎሮ ከፍተኛ ህብረተሰብ ክፍል ይጠቀማል እና አምሽቶ መስራቱ ብዙ ለውጥ ያየንበት ሁኔታ ነው ያለው። ምሽት ለመንገዱም ክፍት ስለሆነ በከፍተኛ ሁኔታ መመላለስ እንችላለን። ዋናው የተጠቃሚ ጉዳይ ነው። ተጠቃሚ ከጊዜ ጊዜ እያደገን ያለው ስለዚህ ያው እንደየ ተጠቃሚው እኛ ምልልስ ባስጨምረንም ምልልስ ጨምረንም አገልግሎት መስጠት እንችላለን። አዎ የምሽት አገልግሎቱ ላይ ይሄም ቢያቅልን ብዬ የምለው አሁን ማለት እኛ ቀንም ስንደክም ነው የምንውለው። የተከለከለ ቦታ ላይ አውርዱን የሚሉ አሉ ፌርማታው ሳይደርስ እሱ ላይ ማለት እኛ ከህዝቡ ጋር ሌላ መልስ ሳንመላለስ የምንሄድበት ሁኔታዎች አሉ። ተናደን እየነዳን ስንሄድ ሌላ ጉዳት ስለሚመጣ ብለን ሁሉን ነገር ችለን ስለምንሄድ ያ ነገር ቢቀርፉ ህብረተሰቡ ይሄን ቢቀርፍ ስለዚህ ይሄን ቢረዱን ማወቅ ያለባቸው ምለው እንደምናገለግላቸው እኛ እያገለገልናችሁ ስለሆነ እናንተም ለመገልገል እንድትመጡ እናገለግላችኋለን እንምላችሁ። ህብረተሰባችን ያው አምሽተን ለማገልገል ቃል ገብተናል። አምሽተን ስናገለግል እንደምናገለግል ህብረተሰቡ ማውቆ አገልግሎቱን እንዲጠቀም ችግሮችም ካሉ ደግሞ በግልጽ እንዲነግረን እኛ ወርደን እየሰራን ስለሆነ ህዝቡ ውስጥ እስካለን ድረስ ህብረተሰባችን በግልጽ ክፍተቶች ካሉ ክፍተቶችን ለማሟላት እንዳለብን እና አብዛኛው ሱቆች አንዳንድ ቦታ ላይ የሚዘጉበት ሁኔታ አለና ምናልባት አገልግሎቱን ካለማወቅ አኳያ ሊሆን ስለሚችል ህብረተሰባችን እስካለ ድረስ እኛ ለማገልገል ዝግጁ ነን። ያንን ህብረተሰቡ ይሄን አውቆ እንዲገለገል እንጠይቃለን። ህዝቡ እንደዚህ ማለት ሌላው ቢያስተላልፍ እስከ ምሽት እንዳለ ቢያውቁ ደስ ይለኛል። ልክ እንደዚህ እንደኛ እያወቁ ሲሄዱ ህዝቡ ይጠቀማል። አንዱ ለአንዱ ማስተላለፍ አለበት። የህብረተሰቡ እንዲጠቀም በጣም ተጠቃሚ ነው። አንደኛ ብሩን ሴቭ ያደርጋል፣ ሁለተኛ ከዝርፊያም ከወንጀል ከምንም ይድናል ብዬ ነው የሚያስበው። ለምን ምንም ያለ ስጋት ሄዶ የሚፈልግበት ቦታ ይወርዳል። ያው በሰዓቱ አውቶቡሳችንን እንዲጠቀሙ ሁሉም ሰው ወደኛ እንዲመጣ ነው የምንፈልገው፣ እንዲያውቁልን ነው የምንፈልገው። ሁሉም ሰው አውቶቡስ በትክክል እንደምናዘጋጅ አውቆ እንዲመጣልን ነው የምንፈልገው። ያው እስከ 4 ሰዓት ድረስ ባለው አገልግሎት እንደሚሰጥ አውቀው ተጠቃሚ እንዲሆኑ ነው መመክራቸው። ህዝቡ ቢለምድ ደስ ይላል። 3 ሽፍት ቢሆን ጥሩ ነው፣ ሰራተኛው ማለት ነው። እጅግ በጣም በቅናሽ የመካከለኛ ገቢ ያለው ድሃውን ታሳቢ ያደረገ ታሪፍ ወጥቶለት ከተማ አስተዳደሩ ህዝቡን እየደጎመም ጭምር አገልግሎት እየሰጠን ስለሆነ ይህንን ተጠቅሞ ህዝባችን የድርጅታችንን አውቶቡስ መጠቀም እንዲችል መልእክት አስተላልፋለሁ። ሀገራችን ደሃ ናት። ሌሊት ስራዎች መሰራት አለባቸው። ቢቻል ከ3 ፈረቃም አልፎ 4 ፈረቃ ሆኖ ሰው 8 ሰዓት እያረፈ ሌላውን ሰዓት መስራት አለበት። ከዛ ውጭ አሁን ባለው ሁኔታ ሀገራችንን ማሰደግ ስለማንችል ይሄ ሁኔታ ባህል ሆኖ ማታም ሰዎች ተንቀሳቅሰው ስራ መስራት መቻል አለባቸው። ያንን ለማድረግ ደግሞ ትራንስፖርት አቅርቦት ያስፈልጋል። ይሄን ትራንስፖርት አቅርቦት ካቀረብን ደግሞ ንግድ ተቋማትም በዛው ልክ ይህንን አገልግሎት ሲሰጡ ሰዎች እንቅስቃሴያቸው እየጨመረ ይላል። ያው ሴኩሪቲም በተመሳሳይ ምንም ችግር የለም። እንቅስቃሴው በዛ ልክ ነው እየተሰራ ያለው። የወረደው አቅጣጫ በጣም ተገቢና አስፈላጊ ነው የሚል ሀሳብ ነው ያለን። አገር ማደግ ካለበት ሰው የስራ ሰዓትንም ጨምሮ መስራት አለበት። ስለዚህ ይሄ ደግሞ በተቀመጠው አቅጣጫ መስራት አምሽቶ የመስራት ፍላጎት ላለ ሰው ይሄ መነሻ ነው የሚሆነው። ለምን ትራንስፖርት ካለ ሰው የትም ቦታ ሰርቶ መጥቶ ለትራንስፖርት አይጨነቅም። ኦኬ የተዘጋጀ ትራንስፖርት ስላለ በዚህ ጓዛው ላይ እምነት እያሳደርን ስለሆነ በዚህ ባግባቡ መጠቀም ይችላሉ፣ መገልገል ይችላሉ። ኦልሞስት አሁን እስከ 4 ሰዓት ጀምሯል። ሁኔታዎቹን አይተን እኛም ሽፍትም ጭምር አሻሽለን ሰራተኞቻችንን በዛው አረንጅ አድርገን ወደ ስራ እንገባለን። ብዙ የሚቸገር ነገር አይኖርም ብዬ አስባለሁ። አሁን አዲስ አበባችን እጅግ በጣም እየዘመነች መታለች። ለስራ በጣም ምቹ የምትሆን ከተማ ሆናለች። ስለዚህ ነዋሪዎቻችን አምሽተው ጉዳዮቻቸውን ፈጽመው ምሽትም ስራ ሰርቶ ኢኮኖሚያቸው ላይ ተጨማሪ ገቢ ማምጣት እንዲችሉ አምሽቶ መስራት እንዲችሉ እኛ ትራንስፖርት እናዘጋጃለን፣ እናገለግላለን። አምሽቶ ሰርቶ በቤታቸው እናደርሳለን። ቢያንስ እስከ 4 ሰዓት እስከ 3 ተኩል አምሽቶ የመስራት ልምድ እንዳብር በዚህ አጋጣሚ መልእክት አስተላልፋለሁ። ምክንያቱም ምቹ ሁኔታዎች እየተፈጠሩ ስለሆነ
ከኛ አኳያ ያው ቅድም እንዳልኩኝ ተሽከርካሪዎቻችን በአግባቡ መጠቀም እንዲችሉ ያው ባህሪውን የማስ ትራንስፖርት ባህሪ ተረድቶ በአግባቡ መጠቀም እንዲችሉ እንደዚሁም ችግሮች ካሉም ተገቢ ጥቆማ እንዲሰጡን ማስተካከል እንድንችል ተጋግዘን የዚህን ከተማ እድገት ወደ ተሻለ ደረጃ ማድረስ እንድንችል ጥሪ አስተላልፋለሁ። ውድ ተመልካቾቻችን እንግዲህ የምሽት የትራንስፖርት አገልግሎት አሰጣጥ ምን ይመስላል የሚለው ከብዙ በጥቂቱ እንግዲህ ያየንበት ፕሮግራም ነበረ። ከሹፌሮች ጋር እንደዚህም ከቢሮ ኃላፊዎች ጋር የነበረን ቆይታ ይሄንን ይመስል ነበረ። እንግዲህ አገልግሎቱ እስከ ምሽቱ 4 ሰዓት እየተሰጠ ቢሆንም ግን ህብረተሰቡ ጋር ያለው የመረጃ አነስተኛ መሆኑን በዚህ ፕሮግራም እንግዲህ ተመልክተናል። እስከ 4 ሰዓት የተጠቀማችሁ አገልግሎቱን እንድታገኙ ስንል መልእክታችንን እናስተላልፋለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እስከ ሳምንት መልካም ሳምንት ይሁንላችሁ።